የወርቅ ዋጋ ማስፈራቱን አሁንም ቢሆን ቀጥሏል። የወርቅ ዋጋ በከፍተኛ ደረጃ በመናር ነው የሚገኘው። በተለይ ደግሞ የዓለም አቀፉን ቀጥተኛ ገበያ ተንተርሶ በሀገር ውስጥም የወርቅ ዋጋ በከፍተኛ ደረጃ በመጨመር ላይ ነው የሚገኘው። መረጃዎች እንደሚያመለክቱት ከሆነ የጥሬው ወርቅ ዋጋ ባለፈው ሳምንት ባልታሰበ መልኩ በከፍተኛ ሁኔታ ጨምሮ ነው ያለው። እንግዲህ ቀደም ብዬ በነገርኳችሁ ቀናቶች ያንን መመልከት ግድ ይላል። በጣም ለየት ያለ ጭማሪ ነው ያለው በዶላር ማለት ነው። እንዲሁም በኢትዮጵያ ብር በከፍተኛ ደረጃ የወርቅ ዋጋ እየጨመረ ነው የሚገኘው። እንግዲህ ምክንያቱ የተለያየ ነው። የዛሬስ የዋጋው የጥሬ የወርቅ ዋጋ ምን ይመስላል የሚለውን ከ14 ካራት ጀምሮ እስከ 24 ካራት ድረስ በአሜሪካ ዶላር እና በኢትዮጵያ ብር የምንነግራችሁ ይሆናል። ቪዲዮን ሳትጨርሱ የትም እንዳትሄዱ እስከ መጨረሻው ድረስ አብራችሁን ቆዩ። ከ14 ካራት ጀምሬ ነግራችኋለሁ። ቪዲዮን ላይክ፣ ቻናሉንም ሰብስክራይብ በማድረግ ይከታተሉን። ከ14 ካራት ስንጀምር የ14 ካራት የጥሬ ወርቅ ዋጋ ጨምሯል። 47.5 የንጽህና መለያ ወይም ንጽህና ደረጃ ያለው የ14 ካራት ከትላንት ከነበረበት ጨምሮ በ82 ከ40 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13325 ከ37 ነው በመሸጥ ላይ የሚገኘው። ታስታውሱ ከሆነ የዛሬ ሳምንት 11000 ምናምን አካባቢ ነበረ። በ2000 ብር አካባቢ በሳምንታት ውስጥ ጭማሪ ማሳየቱ ብዙዎችን እያስገረመ ነው የሚገኘው። የ15 ካራቱንም ስንመለከት 15 ካራቱ 54.13 የወርቅ ንጽህና ሲኖረው አሁን ላይ እየተሸጠ የሚገኝበት ዋጋ ደግሞ 88 ከ28 የአሜሪካ ዶላር ወይም በኢትዮጵያ ብር 14277 ከ18 ነው። ቀጥለን የምንመለከተው የ16 ካራቱን ነው። 16 ካራቱ በአሜሪካ ዶላር በ94 ከ17 ሲሸጥ የወርቅ ንጽህናው ደግሞ 60.38 ነው። በኢትዮጵያ ብር በ15228 ከ99 በመሸጥ ላይ ይገኛል። ቀጥለን የ17 ካራቱን ስንመለከት 17 ካራቱ የወርቅ ንጽህናው 66.26ቱ ንጹህ ወርቅ ሲሆን ደግሞ ሌሎቹ ደግሞ ማዕድናቶችን የያዘ እንደ ኒኬል እንደ የተለያዩ የብረት ማዕድናቶችን የያዘ ነው። ንጹህ ወርቅ አይደለም 17 ካራት። እንዲሁም ከ18 ካራትም ያነሰ የወርቅ ካራት ነው። ገብቶ አያውቅም ነበር ረጅም ጊዜ። አሁን ላይ የ17 ካራቱ በሚገርም ሁኔታ በመቶ ከ05 የአሜሪካ ዶላር ነው በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ 16180 ከ81 የኢትዮጵያ ብር እየተሸጠ ይገኛል። በመካከለኛው ምስራቅ ከ21 ካራት ጀምሮ እጅግ በጣም ተወዳጅነት አለው። በዋናነት ደግሞ በአውሮፓ፣ በአሜሪካ፣ በካናዳ በቁጥር አንድነት ምርጫቸው የሆነው የ18 ካራትን ነው። ለምን ካላችሁ ከጥንካሬው ጋር እንዲሁም ደግሞ የተለያየ ዲዛይኖችን በፈለጋችሁት መልኩ ልትሰሩበት የምትችሉ ስለሆነ በተለይ በእንደዚህ አይነት አካባቢዎች ያሉ ሰዎች ከተለያዩ ከከበሩ ማዕድናቶችም ጋር አቀላቅለው ስለሚጠቀሙበት ይመስላል። 18 ካራት በተለይ ባደጉ ሀገራቶች በጣም ይወደዳል። 21 ካራትን ግን የሚመስል የለም። በተለይ ደግሞ ለኛ እንዲሁም ደግሞ ለመካከለኛው ምስራቅ ላሉ ሀገራቶች እናንተስ ምርጫችሁ የትኛው ነው? በዋጋም በእርግጥ ልዩነት አለው። 18 ካራቱ የ21 ካራቱን ውድ አይደለም። እሱ ብቻ ሲሆን ከለርም መለወጥ የምትችሉት ብቸኛው ወርቅ ነው። ነጭ ከለር ቢያምራችሁ ማሰራት የምትችሉት 18 ካራት ነው እንጂ ሌላ የሆነ ወርቅ ካራት ከሆነ ከለሩን ነጭ መሆን አይችልም። ብዙ ጊዜ በባለትዳሮች በጓደኛሞች መካከል ነጭ ወርቅ ነው ካሏችሁ ያ ወርቅ 18 ካራት ነው እንጂ ሌላ አይደለም። ብቸኛው ፖላዲየም የሚባል ንጥረ ነገር ተቀብቶ ከለሩን መቀየር የሚችል የ18 ካራት ወርቅ ብቻ ነው ማለት ነው። በአሜሪካ ዶላር በ105 ከ93 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ17132 ገብቶ ድጋሚ አገር ሽቶበታል። ዋጋው ጨምሯል ማለት ነው። በዓለም አቀፍ ደረጃ የዚህ የወርቅ ካራት ንጽህናው 75 እጁ ንጹህ ወርቅ ነው። ብሔራዊ ባንክ ደግሞ ከ71.81 ጀምሮ ይህንን የወርቅ ካራት ይገዛል
ማለት ነው። ቀጥለን የ19 ካራቱን ስንመለከት የ19 ካራቱ 77.5 የወርቅ ንጽህና ሲኖረው በኢትዮጵያ ብር በ18084 ከ43 ነው የሚሸጠው። በአሜሪካ ዶላር ደግሞ በ111 ከ82 በሚሸጥ ላይ ይገኛል። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ቅዳሜ የነሐሴ 9 2018 ዓ.ም የጥሬ ወርቅ ዋጋ መረጃዎቻችንን ነው። እጅግ በጣም በመገረም እየሰማችሁ እንደሆነ ተስፋ አድርጋለሁ። ምክንያቱም ዋጋው ማንም ያላሰበው ስለሆነ ቪዲዮን ስትመለከቱ ላይክ ካላደረጋችሁ ላይክ አድርጉልን። ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የጥሬ ወርቅ ዋጋን እንዲሁም የተሰሩ ወርቆችን በየዕለቱ መረጃ ማግኘት ስትፈልጉ ሰብስክራይብ ማድረግ እንዲሁም የደወል ምልክቱን ማድረግ ግድ ይላልና ሰብስክራይብ አድርጉልን። እንቀጥላለን። የ20 ካራቱን ስንመለከት 20 ካራቱ እየተሸጠ የሚገኘው በአሜሪካ ዶላር በ117 ከ71 ሲሆን በኢትዮጵያ ብር ደግሞ በ1936 ከ24 ነው። የወርቅ ንጽህናው 20 ካራቱ ማለት ነው ስንት ነው ካላችሁ 82.08 ነው። 21 ካራቱ በመካከለኛው ምስራቅ በኢትዮጵያ እንዲሁም በአፍሪካ ተወዳጅ ከሆኑት የወርቅ አይነቶች መካከል ይመደባል በአንደኝነት። በነገራችን ላይ የወርቅ ካራት ምርጫ የዛ ሰው የፍላጎት መለኪያም ተደርጎ ይወሰዳል። ብዙ ሰው አቅም ሲኖረው 21ን 22ን አይደለም የሚለው 24ን ጥሬ ወርቁን ገዝቶ ሊያስቀምጥ ይችላል። ነገር ግን ደግሞ አነስተኛ የሆነም ወርቅ ደግሞ የዛን ሰው ፍላጎትን ባማከለ መልኩ እንዲሁም ደግሞ ለምን ዓላማ ነው የፈለገው የሚለውንም ያመላክታል ማለት ነው። ብዙ ጊዜ 22፣ 23፣ 24 ሲገዙ ከጌጥነት ባለፈ ለኢንቨስትመንትም ተመራጭ ናቸው ማለት ነው። የወርቅ ካራቶቹ ዝቅ ባሉ መጠን ግን ለኢንቨስትመንት ሳይሆን ለጌጣጌጥና ለአንዳንድ ከአልባሳቶች ጋር ለምታደርጓቸው ፐርፐዝ ብቻ ነው የሚውለው ማለት ነው። ለምን የተሻለን ገንዘብ ልትይዙባቸው አትችሉም ማለት ነው። 20 ካራቱ ነግራችኋለሁ። 21 ካራቱ እንግዲህ በአሜሪካ ዶላር በ123 ከ59 ሲሸጥ በኢትዮጵያ ብር ኦልሞስት 20 ሺህ ብር በሉት የ21 ካራቱ በጥሬው ማለት ነው። በተሰራው ደግሞ ምን ያህል ሊሆን እንደሚችል ገምቱ። 19988 ከ05 ነው 21 ካራቱ በጥሬው ብሔራዊ ባንክ እየገዛ የሚገኘው። 22 ካራቱ ደግሞ 20939 ከ86 ነው። በአሜሪካ ዶላር የ22 ካራት 129 ከ48 በመሸጥ ላይ ይገኛል። የወርቅ ንጽህናው 22 ካራቱ 91 ነው። 21 ካራቱ ሁላችሁም እንደምታውቁት 87.5 ነው። በመቀጠል እንግዲህ ለኢንቨስትመንት እና ለካፒታል ምርጫዎች ተስማሚ የሆኑትን የ23 እና የ24 ካራትን ስንመለከት 23 ካራቱ የወርቅ ንጽህናው 95.73 ሲሆን የአሜሪካ ዶላር ዋጋው ደግሞ 135 ከ66 ነው። በኢትዮጵያ ብር 21891 ከ68 በመገዛት ላይ ነው የሚገኘው። በመጨረሻም የ24 ካራት 141 ከ25 ገብቷል። 22843 ከ49 ማለት ነው በኢትዮጵያ ብር። እንግዲህ ወርቅ መግዛት አሁን ነው ያስብላል። ዋጋው ማንም ባላሰበበት ሁኔታ በመጨመር ላይ ይገኛል። ቀደም ብዬ ቪዲዮ ስሰራላችሁ ግዙ ስላችሁ የነበራችሁ አሁን እንግዲህ ያው በመግዛታችሁ ምን ያህል ደስተኛ እንደምትሆኑ ተስፋ አደርጋለሁ። ከዚህም በላይ ሊጨምር ይችላል በቀጣይ ጊዜያቶች ማለት ነው። ስለዚህ ምን ጊዜም መርጡ ጊዜ አሁን ስለሆነ አሁን ብትገዙ መከራችኋለሁ። ከቀነሰም መጨመሩ ስለማይቀር ብትገዙ እመኑኝ ያዋጣችኋል። በመቀጠል እንግዲህ መረጃችን እዚህ ጋር እናቆማለን። በሌላ ቪዲዮ እስከምንገናኝ አዳዲስ የሆኑ መረጃዎች ሲለቀቅላችሁ የኖቲፊኬሽን በተኗን መጫን አትርሱ። የተሰሩ ወርቆችንም የምንለቅ ይሆናል። መልካም ጊዜ